ይህ ቃል ስፖርት ዩቲዩብ ቻናል ለውድ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንቆያለን። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁም አጋርነታችሁን እያሳያችሁን በሀሳብ መስጫ ሳጥናችን ላይ የሳምንት አጋማሽ ጨዋታ እንዴት ናቸው በየክለቦቻችሁ አጋሩን። ከዛ በዘለለ ግን ውድ ቤተሰቦቻችን በርካታ ሰበር መረጃ ይዘናል። አብራችሁን መቆየት ዛሬ ግድ ይላል። አስቀድመን የተወሰኑ ሀገራዊ ጉዳዮችን በሰበርም የምናነሳቸዋሉ። የኢትዮጵያ ፕሪሚየር ሊግ ጨዋታዎችም እየተካሄዱ ነው። በአፍሪካ ዋንጫ አንድ ምስል መነጋገሪያ ሆኗል። ከነ ምስል ያጋራ ሰው እንነግራችኋለን። በአውሮፓ ትልቆቹ ክለቦች ዛሬም ዕለታዊ ቡድን ዜናዎቻችን እንደተጠበቁ ናቸው። ሁለቱ የማድሪድ ኮከቦች የሚሉት ነገር አለ። ያሉትን እንዳሉት አድርገን እንነግራችኋለን። የባርሴሎናን ኮከብ ተጫዋች የተመለከተም ልዩ ጥንቅር ይዘናል። በዚህኛው የመረጃ ሰዓታችን ደግሞ ሮናልዶን የተመለከተ ጥንቅር ካነሳን በኋላ አንድ ለየት ያለ መረጃ ከወደ ፈረንሳይ አግኝተናል፣ እናጋራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሪያችን ላይ የመረጃ ሰዓታችንን ስናነሳ ሜዳና ከሜዳቸው ውጪ የፕሪሚየር ሊግ ክለቦች እንዴት ያለ ጉዞ ላይ ናቸው የሚለው እናነሳለን። ዛሬ አንድ ዝውውር ሊፈጸም ከፕሪሚየር ሊግ ከስምምነት የተደረሰበትም እንደሆነ እናውቃለን። እኛም እንነግራችኋለን። በታላቆቹ የፕሪሚየር ሊግ ክለቦች በርካታ መረጃዎችን ዛሬም ለእናንተ ውድ አድማጮቻችን በቅደም ተከተል እያጋራናችሁ ከቆየነ በኋላ በተለይም በቼልሲ በኩል የቡድኑ ወሳኝ ተጫዋች ያለውን ነገር እንነግራችኋለን። ከሰሞኑ በቃል ስፖርት ዩቲዩብ ቻናላችን ከሊቨርፑል ጋር በተያያዘ አንድ ቅጥር እንዴት ሊቨርፑልን ለሚያክል ክለብ በማስታወቂያ ይደረጋል ብለን ከ3 ቀን በፊት ዜና ሰርተንላችሁ ነበረ። ሊቨርፑሎች የሰሙን ይመስላል፣ እርምጃ ወስደዋል። በጉዳዩ ላይም ተጨማሪ መረጃ ለሊቨርፑል ደጋፊዎች እናነሳለን ከታማኝ የዜና ምንጫችሁ ቃል ስፖርት ዩቲዩብ ቻናል። አርሰናል ቁልፉ ተጫዋቹም በቁልፍ ጨዋታ ተጎድቷል። ሰበር መረጃ ይዘንበታል። ከዛ በዘለለ በአርሰናል የቡድን ዜና እናነሳለን። ጋሪ ሊንከር እንግሊዛዊ በባርሴሎና ታሪክም የመጨረሻው እንግሊዛዊ ግብ አስቆጣሪም ነበረ ራሽፎርድ እስኪጫወት። ይህ ሰው ዛሬ ስለ አርሰናል ብዙ ነገር ብሏል። አጥቂዎቹን እናነሳለን። በአርሰናል በኩል አንድ ረብጣ ብር የሚያገኙበትንም የአንድ ውል ስምምነትና በአርሰናል በማይከል አርቴታ በኩል አንድ ጥንቅር ይዘናል። አብራችሁን ቆዩ። በስተመጨረሻም አሸናፊው ከዩናይትድ ሆኗል። ከሰሞኑ እጩ አቅርበን ምረጡ ብለናችሁ ነበር። በእርግጥ የዩናይትድ ደጋፊዎች መርጣችሁት ነበረ። አሸናፊ መሆኑን አረጋግጠናል። በመረጃ ሰዓታችን እናነሳዋለን። ይህንን ጉዳይ ከማንቸስተር ዩናይትድ የቡድን ዜና ስናነሳ በሰበር አንድ ትልቅ መረጃ ዩናይትድ ቤት በዝውውር መስኮቱ አግኝተናል። በማንቸስተር ዩናይትድን በኩል የቡድን ዜናና ወቅታዊ ጥንቅሮችን ስናነሳ ሩበን አሞሪ አንድ ለየት ያለ ሀሳብ አጋርተዋል። ዛሬ በርካታ ለየት ያሉና አዳዲስ ጉዳዮችን ይዘናል። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። ምርጫችሁ ስለሆነን ከልብ እናመሰግናለን። ሁልጊዜ የምንላለን ዜናዎቹን የለቀቅንበትን ሰዓት ተመልከቷቸው። በቅርቡ ከዋና አሰልጣኛቸው አብይ ካሳሁን ጋር የተለያዩት ቡናሞቹ ከዚህ ቀደም ዳሽን ቢራ፣ ስሁል ሽረ፣ ድሬዳዋ ከተማና ኢትዮ ኤሌክትሪክን የማሰልጣን ታሪክ ያላቸውን አሰልጣኝ ሳምሶን አየለን ዋና አሰልጣኝ አድርገው ይቀጥራሉ። በያዝነው ውድድር ዘመን በፕሪሚየር ሊጉ ባስመዘገበው ውጤት የተነሳ ነበረ አሰልጣኝ አብይ ካሳሁንን በራሱ ባስገባው መልቀቂያ ለመለየት ያበቃው። ኢትዮጵያ ቡና አሰልጣኝ ፍሬው ኃይለ ገብርኤልን ለመቅጠር ጥረት ቢያደርግም የዩጋንዳው ክለብ ኮንትራት አለው አልለቅም ማለቱን ተከትሎ አሰልጣኝ ሳምሶን አየለን ምርጫው በማድረግ በ2 ዓመት ውል መሾማቸውንም እንግዲህ መረጃዎች እየወጡ ይገኛሉ። በእርግጥ ከታማኝ ምንጮች ነው ያረጋገጥ ነው። ስለዚህ የኢትዮጵያ ቡና ቀጣይ አሰልጣኝ ሳምሶን አየለ ብላችሁ ያዙት። በእርግጠኝነት ነው የምንነግራችሁ። የኢትዮጵያ ፕሪሚየር ሊግም መርሃ ግብሮች እንደዚሁ ቀጥለው እየተካሄዱ ይገኛሉ። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት መርሃ ግብር አዳማ ከተማን ከስሁል ሽረ ያገናኘ ጨዋታ ነበረ። ጨዋታው በአዳማ ከተማ ድል አድራጊነት ተጠናቋል። ለአዳማ ከተማ ብቸኛዋን ግብ ቢኒያም አይተን 86ኛው ደቂቃ ላይ ከመረብ በማሳረፍ ችሏል። የጨዋታውን ልዩነትም ፈጣሪና ብቸኛ ግብ አዳማ ከተማ ነጥቡን 20 አድርሶታል። ውድ ቤተሰቦቻችን ሽረ ምድረ ገነት 14 ነጥብ ላይ ለመቅረት ተገዷል። በጣም ወሳኝ የተባለ ድል ነበረ በአዳማ ከተማ በኩል የተመዘገበው። የኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር በተመሳሳይ 1-0 በሆነ ውጤት የተጠናቀቀው ሀዲያ ሆሳዕናን ከሐዋሳ ከተማ ያገናኘው ጨዋታ ነበረ። ጨዋታውን ሀዲያ ሆሳዕና
1-0 በሆነ ውጤት ድል አድርጓል። የሃዲያ ሆሳዕና ንግብ ጫላ ተሽታ 22ኛው ደቂቃ ላይ ነበረ ከመረብ ማሳረፍ እየቻለው። ሃዲያ ሆሳዕና ተከታታይ 3ኛ ድላቸውን እንደዚሁ አሳክተዋል። ሐዋሳ ከተማ ነጥቡ እዛው 20 ላይ ቀርቷል። አሁንም ሃዲያ ሆሳዕና ነጥባቸውን 16 አድርሰዋል። ለመሪዎቹ በጣም እየቀረቡ መጥተዋል። ቀጣይ ቅዳሜ አርባ ምንጭ ከተማ ከሐዋሳ ከተማ፣ እሁድ ሃዲያ ሆሳዕና ከሲዳማ ቡና እንደዚሁ በኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብራቸውን ያከናውናሉ። ሌላኛው መርሃ ግብር ድሬዳዋ ከተማን ከነገሌ አርሲ ያገናኘ መርሃ ግብር ነበረ። ጨዋታውን ነገሌ አርሲ 3-0 በሆነ ውጤት ድል አድርጓል። ሀቢብ ከማል 10ኛው ደቂቃ ላይ፣ ናትናኤል ሰለሞን 78ኛው ደቂቃ ላይ፣ አለኝ እንታ ማርቆስ 96ኛው ደቂቃ ላይ ነገሌ አርሲን ባለ 3 ነጥብ ባለቤት ያደረጉ 3 ግቦችን ከመረብ በማዋሃድ ችለዋል። ነገሌ አርሲ ውጤቱን ተከትሎ ነጥቡን 19 ያደርሶታል። ድሬዳዋ ከተማ እዛው 16 ነጥብ ላይ ለመቅረት ተገዷል። በጣም ትልቅ ወሳኝ የተባለ ድል ነው በነገሌ አርሲን በኩል የተመዘገበው። ውድ የቃል ስፖርት ዩቲዩብ ቻናል ተከታታዮቻችን ይህን መረጃ ለእናንተ ስናቀርብ ሲዳማ ቡና ከሸገር ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን እያደረጉ 0-0 ነበሩ። በቀጣይ መረጃ ሰዓት ውጤቱን ይዘን እንመለሳለን። የአፍሪካ ዋንጫ በሞሮኮ አስተናጋጅነት መርሃ ግብሮቹ ቀጥለው እየተካሄዱ ይገኛሉ። ውድ ቤተሰቦቻችን ከነኚህ መርሃ ግብሮች ውስጥ አንደኛው ታዲያ የተመለከትነው አሚና በተባለች ካሜራማን የተነሳው ምስል ነው። ይህን ምስል በማህበራዊ ትስስር ገጹ አጋርተዋለች። ይህ ምስል ደግሞ ኤድዋርዶ ሜንዲ ተጫዋቾችን ሊያጅቡ ወደ ሜዳ ይዟት የገባች አንድ ትንሽዬ ታዳጊ ዝናብ እንዳይመታት ግብ ሲጠብቅ እጁን የሚያደርቅበትን ፎጣ ዝናቡ እንዳይመታት ይከልላታል። ይህን ምስል አሚና የተባለች ካሜራማን በካሜሮ አስቀርታ ለመላው ሕዝብ ካጋራች በኋላ አሁን መነጋገሪያ ሆኗል። የኤድዋርዶ ሜንዲ ልጅቷን ዝናብ እንዳይመታ ያደረገበት መንገድ። በእርግጥ ካሜራማኗንም በምስላችን ብናጋራችሁ ደስ ይለን ነበር፣ ግን ያለባበስ ሁኔታዋም በዩቲዩብ ሕግ ላይፈቀድ ይችላል ብለን ምስሏን ዘለኗል። በተለያዩ ማህበራዊ ትስስር ገጽ ግን ምስሏን አፈላልጋችሁ መመልከት ትችላላችሁ። ቃል ስፖርት ላይ ናችሁ። የአውሮፓ መረጃ ሰዓታችን ላይ ደርሰናል። ሪያል ማድሪድ ደረስን። ወደ ቤተሰቦቻችን በሪያል ማድሪድ በኩል ጁድ ቤሊንግሃምን እናስቀድም። ጁድ ቤሊንግሃም 2025 በጥሩ ሁኔታ ተጠናቋል። ግን እኛ ዋንጫ ነው የምንፈልገው፣ ከደጋፊዎች ጋር ማክበር የምንፈልገው ዋንጫን ነው ሲል ተደምጧል። ይህንን ሀሳቡን ያጠናከረው ደግሞ አትጠራጠሩ ወደ መሪነት እንመለሳለን በማለት ቬኒሺየስ ጁኒየር ነው። የቡድን አጋሩ የሪያል ማድሪዱ ተጫዋች ቬኒሺየስ ጁኒየር ቡድናቸው ወደ አሸናፊነት እንደሚመለስ ገልጿል። ይህ ዓመት ለእኛ ጥሩ አልነበረም፣ ነገር ግን ወደ መሪነትና ወደ አሸናፊነት እንመለሳለን፣ በዚህ ጥርጣሬ የለኝም ሲል ቬኒሺየስ ጁኒየር ተናግሯል። አክሎም 2026 ሪያል ማድሪድ በርካታ ዋንጫዎችን የሚያሸንፍበት ይሆናል እያለ ነው። አምና ያለ ዋንጫ ያጠናቀቀ ቡድን እንደነበረ ይታወቃል። የዘንድሮ የባርሴሎና ቡድን ጅማሮ ጥሩ፣ መሃል ላይ የሆነ የውጤት መቃወስ አጋጠመው። ከዛ ተመልሶ ደግሞ ወደ ነበረበት ኃያልነቱ ተመልሷል። የላሊጋ መሪ ነው። አስደናቂ ውድድር ዓመት የሃንሲ ፍሊክ ቡድን ዘንድሮም እያሳለፈ ይገኛል። እዚህ ቡድን ውስጥ ላሚን ያማል የሚባል ገና 18 ዓመት ከአጋማሽ አካባቢ የሆነው ታዳጊ ተጫዋች ያላቸው ላሚን ያማል በ18 ዓመቱ ወይም አሁን ባለበት ዕድሜ 79 የግብ አስተዋጽኦ አለው። ምናልባት እዚህ ላይ የደረሰ ተጫዋች ወደኋላ ብንፈልግ አጣንና ሃላንድ ሲደመር ኬሊያን መባፔ አሁን ላሚን ያማል በነበረበት ዕድሜ የሁለቱን ቁጥር እንኳን ብንደምረው ከ68 የግብ አስተዋጽኦ አይበልጥም። የሜሲም የሮናልዶም ተመሳሳይ ሆኖ ነው ያገኘ ነው። ያ ማለት ኬሊያን መባፔ በእድገት ደረጃ ከለካ ነው አሁን የአውሮፓን እግር ኳስና ዓለምን ከተቆጣጠሩት በጣም በተሻለ ሁኔታ የግብ አስተዋጽኦ ያለው ነው። እድገቱ ግን ልክ እነኚህ በሱ ዕድሜ ደረጃ እንዳልነበሩ ግን አሁን ላይ ዓለምን እግር ኳስ የተቆጣጠሩት ሁሉ ይደርስባቸው ይሆን ወይ? በቀጣይ ይጠበቃል። ቀደም ባለው መረጃችን ሊዮኔል አንድሬስ ሜሲ 2025ን እንዴት እንዳጠናቀቀ ነገርናችሁ። አሁን ተራው የክርስቲያኖ ሮናልዶ ነው። በ2025 በሁሉም ውድድሮች ላይ ክርስቲያኖ ሮናልዶ 45 ጨዋታን አድርጎ 40 ጎሎችን አስቆጥሮ 4 አሲስት አበርክቶ 2025ን በ44 የግብ አስተዋጽኦ አጠናቆታል። ሮናልዶ ባለፉት 16 ዓመት በእርግጥ ከ40 በታች ግብ
አስቆጥሮም እንደማያውቅ ነግሬያችሁ ነበረ። ሮናልዶ የአልናስር ልምምድ ማዕከልም ትላንትና ከ5 ሰዓት በፊት ተገኝቶ በጣም እያስገረማቸው ነበረ አልናስሮችን። ልክ በዛሬዋ ቀን ከ3 ዓመት በፊት የእግር ኳሱን ክለብ የሳውዲ አረቢያውን ክለብ አልናስርን የተቀላቀለው ክርስቲያኖ ሮናልዶ በሳውዲ ቆይታው 125 ጨዋታን 112 ግብና 22 አሲስቶችን ያበረከተበት ሲሆን በአጠቃላይ በእግር ኳስ ሕይወቱ በአልናስር ቤት በጣም ስኬታማ የሚባል ግን ምናልባት ዋንጫ ዘንድሮ ደግሞ ሊገኝበት የሚችል አይነት ጉዞ ላይ እንደሚገኙ ይታወቃል። የቀድሞ የአርሰናል አሰልጣኝ ናቸው አርሰን ቬንገር። እኚህን ሰው መርሳት በአርሰናል ታሪክ ቀላል አይደለም። ኢንቪንሲብል ዋንጫ በሚል ስማቸው የገነነ ይሁን እንጂ ዛሬ አርሰናል የሚጫወትበት ኤምሬት ስቴዲየም ጥንስሱ መሰረቱ እሳቸው ናቸው። አርሰናል የገንዘብ ምንጩም ሀብታም እንዲሆን በማድረግ እኚህን ሰው ከፊት መጥራት እንችላለን። አርሰን ቬንገር በሜዳ ላይ ብቻ አይደለም ከሜዳም ውጭ አርሰናል አሸናፊ ሰው ናቸው። በፊፋ ውስጥ ይገኛሉ። አሁን እሳቸው ፊፋ ለአርሰን ቬንገር አዲሱ የኦፍሳይድ ህግን በሩን ከፍቷል እየተባለ ነው። የፈረንሳዩ ተነባቢ ጋዜጣ አርኤምሲ ስፖርትም ጨምሮ እንደወጡት አንድ ተጫዋች ኦፍሳይድ የሚሆነው የመጨረሻው የተከላካይ ሙሉ ለሙሉ ሰውነቱ ካለፈ እንዲህ ትንሽ የሰውነቱ ክፍል ወይም ጥቂት የሰውነቱ ክፍል አለፈ ተብሎ የሚቆመው ነገር ይቅርብን፣ ኳስ እያበላሸብን ነው ይላሉ። ይህ ነገር ደግሞ በእግር ኳሱን እንዳያበላሽም በተቃራኒው የሚከራከሩ አሉ። ፊፋ ግን ህጉ ምናልባት ይሆናል አይሆንም በሚለውን በትንንሽ የእግር ኳስ ውድድሮች ላይ ከ2026 ጀምሮ የመሞከር እቅድ አለው ሲል አርኤምሲ ስፖርት አስነብበዋል። ኮነር ጋላገር በበርካታ የፕሪሚየር ሊግ ክለቦች ይፈለጋል። በነገራችን ላይ የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ተጫዋቹን የመልቀቅ ምንም አይነት ፍላጎት በጥር የላቸውም። ነገር ግን ተጫዋቹ ደግሞ የመጫወቻ ደቂቃና ዋስትናን ይፈልጋል። በዚህ ምክንያት ውድ ቤተሰቦቻችን ክለቡን መልቀቅ ይፈልጋል ተብሏል። ስሙ ከፕሪሚየር ሊግ ግዙፍ ክለብ ማንቸስተር ዩናይትድ ጋር ቢገናኝም ከአትሌቲኮ ማድሪድ ጋር ግን እንዳልተስማሙበት ይታወቃል። አትሌቲኮ ማድሪድ ቋሚ ዝውውር ነው ከለቀቀ የሚለው ዩናይትድ የውሰቱን ነው። ነገር ግን ከዩናይትድ በተጨማሪ ቶትናም፣ ኒካስልን ጨምሮ በርካታ ሌሎች የአውሮፓ ክለቦች የዚህ ተጫዋች ፈላጊ ናቸው። ኮነር ጋላገር በአትሌቲኮ ማድሪድ ከተጠባባቂ የሚሆን እየተነሳ እንዲቆይ ዲየጎ ሲሞኔ ቢማጸኑትም አሻፈረኝ ብሏል። መረጃው የቶክ ስፖርት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳነው መረጃ ስናቀርብ አሁን ደግሞ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሰዓት ላይ ነን። ላይክ፣ ሰብስክራይብ፣ የጨዋታ ቅድመ ግምትና የጨዋታ ውጤት ግን በሀሳብ መስጫ ሳጥናችን ላይ መጻፍ እንዳዘነጉ ብለናል። ፕሪሚየር ሊጉ 19ኛ ሳምንት መርሃ ግብሮች እየተካሄዱበት ነው። ስለዚህ ሁሉም ክለቦች ስለማይጫወቱ በዚህ 2 ቀን ውስጥ የ18 ሳምንቶችን ለሁለት አካፍለን ሜዳና ከሜዳ ውጭ ብለን ስሌት እናስላ። እንደ አርሰናል በሜዳው በርካታ ነጥብ የሰበሰበ ክለብ የለም። 25 ቀዳሚ ነው። ሲቲ በ24 ይከተላል። አስቶን ቪላ በ22 ሶስተኛ፣ ብሬንትፎርድ በ24ኛ፣ ሰንደርላንድ በ19 አምስተኛ፣ ሊቨርፑል በ19 ስድስተኛ፣ ዩናይትድ በ17 ሰባተኛ ነው። በእርግጥ በሜዳው ከታላላቅ ክለቦች ዝቅተኛ ነጥብ በመሰብሰብ ቶትናም ከቢግ ሲክስ 8 ነጥብ ብቻ ያገኘ በጣም ዝቅተኛ ነጥብ፣ ቼልሲ 14 ነጥብ የሰበሰበ ነው። ከሜዳቸው ውጭ ከመጣን ግን እንደ ስፐርስ ከሜዳ ውጭ የሚቀናው ቡድን የለም። 17 ነጥብ አለው። አርሰናልም ተመሳይ 17 ነጥብ አለው። አስቶን ቪላም 17 አላቸው። ፕሪሚየር ሊጉ ሜዳና ከሜዳ ውጭ ሲሆን ለቶትናም ፍጹም የተለየ ነው። ክሪስታል ፓላስ ዌልሳውን ተጫዋች ብሪያን ጆንሰንን ለማስፈረም ከቶትናም ጋር ከስምነት መድረሳቸው ይፋ ተደርጓል። ሁለቱ ክለቦች በ35 ሚሊዮን ፓውንድ የዝውውር ሂሳብ ከስምነት መድረሳቸው ሲገለጽ ሌሎች ፈላጊ ክለቦች መኖራቸውም ተነግሯል። ይሁን እንጂ የ24 ዓመቱ የፊት መስመር ተሰላፊ ብሪያን ጆንሰን ገና ከውሳኔ ያለመድረሱም ተረጋግጧል። ዝውውር የሚፈጸመው ከሆነም በቶትንሃም ታሪክ 4ኛው ውድ ሽያጭ ሆኖ ይመዘገባል። ተጫዋቹ ዝውውሩን ከተቀበለ አሰልጣኝ ኦሊቨር ግላስነር የፊት መስመሩን ያጠነክራል ተብሎ ሲጠበቅ አሰልጣኝ ኦሊቨር ግላስነርም በክለቡ ባለቤቶች ገንዘብ አያወጡም ብለው ምርር ያደረጉ፣ ግን አሁን ምርጥ አጥቂ የመጣላቸው። በቶትንሃም በኩል ደግሞ ቶማስ ፍራንክ ተጫዋቹን የለቀቁበት መንገድ በጣም አነጋጋሪ አጋጣሚ ሆኗል። እሱ በዘንድሮ ውድድር ዓመት ዩናይትድ ላይ ድል ማድረጊያ ግብ አስፈልጓቸው በእሱ እንደተገኘ ይታወቃል። ሞይሰስ ካይሴዶ የቼልሲ 2025ን በተመለከተ ሀሳቡን አጋርቷል።
ብዙ ነገር የተማርንበት ለ2026 ራሳችንን የቱ ጋር ማጠናከር እንዳለብን ያወቅንበት ፕሪሚየር ሊጉ ገና ረጅም ጉዞም ስለሚቀረው ራሳችንን አሻሽለን በጥሩ መንገድ የምንፎካከርበት ጊዜ እንዳለን የተረዳንበት 2025 ብሎታል። በርካታ ጨዋታዎችን አተን ሊሆን ይችላል። ነገር ግን እነኛ ያጣናቸውን ጨዋታዎች በ2026 ተምረንባቸው እንመጣለን ብሏል። እናም ለቼልሲ ደጋፊዎች ቃል ገብቷል። ምርጡን ቼልሲ በ2026 ጠብቁት እያለ ነው። ምርጡን ቼልሲ በ2026 በዚሁ ስኳድ ወይንስ አዲስ ተጫዋች ተጨምሮበት ነው መጠበቅ ያለባችሁ? ቼልሲያን ግን የእናንተ መልከታ ላኩልን። በቃል ስፖርት ዩቲዩብ ቻናል ከ3 ቀን በፊት ለሊቨርፑል ደጋፊዎች አንድ መረጃ ቀረብን። የሊቨርፑል የቆመ ኳስ አሰልጣኝ ቅጥር በማስታወቂያ የወጣ ነው ብለን ቃል ስፖርት ዩቲዩብ ቻናልም እንዴት ሊቨርፑልን የሚያክል ትልቅ ክለብ በማስታወቂያ የቆመ ኳስ አሰልጣኝ ይቀጥራል ብለን ነበረ። ይህንን እንደ ሐሳብ ማጣቀሻ ወስደን የስሎት አመለካከት መሪዎቹ እኮ በፕሪሚየር ሊጉ ከቆመ ኳስ ግብ እያስቆጠሩ ነው፣ እኛም እንመጣበታለን ብለው ግን ቡድናቸው ደግሞ የሚቆጠርበት ሆነ። አሁን ላይ ታዲያ ያንን የቃል ስፖርት ዩቲዩብ ቻናል ሐሳብ በትክክል የተረዳ የሚመስለው የሊቨርፑልን ውሳኔ ዛሬ ሰምተናል። የመርሳይዱ ክለብ ሊቨርፑል ከቡድን የቆመ ኳስ አሰልጣኝ አሮን ብሪግስ ጋር ተለያይቷል። አሰልጣኙ በ2004 ቡድኑን ከተቀላቀሉ በኋላ ሊቨርፑል የሊጉን ዋንጫ ሲያሳካ የራሳቸው አስተዋጽኦ ግን ነበራቸው። በቀጣይ የቆመ ኳስ አሰልጣኝ ኃላፊነቱን የቡድኑ አሰልጣኝ ቡድን አባላት ይመሩታል። ሊቨርፑል በዘንድሮ የውድድር ዘመን ከየትኛውም የፕሪሚየር ሊግ ክለቦች በበለጠ 12 የቆመ ኳስ ሲቆጠርበት፣ በተጨማሪም ከቆመ ኳስ ማስቆጠር የቻሉት 3 ብቻ ነው። በዚህ ረገድ በርንማውዝ እና ኖቲንግሃም ፎረስት የተባሉ የፕሪሚየር ሊግ ደረጃ መዳቢ ክለቦች እኩል የአምናው ሻምፒዮን የቆመ ኳስ ተቆጥሮበት ነበረ። አርሰናል ቤት ደረስን፣ ሰበር መረጃ አለን ብለን ከታማኝ የዜና ምንጫችሁ ቃል ስፖርት ጠብቁ ብለን ነበር ለአርሰናል ደጋፊዎች። በእርግጥ ሰበር መረጃው ጥሩ አይደለም። ዴክላን ራይስን አተውታል አርሰናሎች። የመድፈኞቹ ወሳኝ የመሃል ሜዳ ተጫዋች ዴክላን ራይስ በብራይተን ጨዋታ የጉልበት ጉዳት እንዳጋጠመው ተረጋግጧል። ይህንም ተከትሎ ዴክላን ራይስ ከጨዋታ ውጭ ሆኗል። ክለቡ የተጫዋቹ ጉዳት ለአጭር ጊዜ ከሜዳ የሚያርቅ ነው የሚል ተስፋ ቢኖራቸውም ይሄ ግን በሕክምና አልተረጋገጠም ተብሏል። በሪካርዶ ካላፊዮሪን በኩል እርግጠኛ አልሆንም። ውድ ቤተሰቦቻችን ዴክላን ራይስ ግን 100% ለአርሰናል የለም። መች ይመለሳል የሚለው አሁንም ማረጋገጫ አልተገኘበትም። ይሄ በእንቅርት ላይ ጆሮ ደግፍ ነው ለአርሰናል። አርሰናል አንዱን ኮከቡን ሲያገኝ ሌላኛውን ኮከቡን በጉዳት የሚያጣ ጉዳት የፈተነው ጉዳት ዋንጫ ነጠቀን የሚሉት ቡድን ሆኗል ማይክል አርቴታ። በአርሰናል በመጀመሪያዎቹ 1000 ደቂቃ ተጫውቶ ለአርሰናል በርካታ ግብ ያስቆጠሩት ከሃቨርዝ ነው። በነገራችን ላይ 14 ግብ በመጀመሪያዎቹ 1000 ደቂቃ ለአርሰናል አስቆጥሯል። ይሄ ሪከርድ ነው። ቴሪ ዳንኤል ኦነሪ 10 ነበረው፣ ጋብሪኤል ጀሱስ 9፣ ዴኒስ ቤርካም 8 አስቆጥሮላቸዋል በመጀመሪያ 1000 ደቂቃ። ኦባሚያንግ 7፣ ጅሩድ 6፣ ቻማክ 5። ይህን ቻማክ የሚባል ሞሮካዊ ተጫዋች ታስታውሳላችሁ ብዬ አስባለሁ። ከዛ በኋላ 3 ግብ ያስቆጠረው ጌኬሬስክ ነውና ጌኬሬስክ ምን ያህል ከግብ እየራቀ እንደመጣ በአርሰናል የአጥቂዎች ታሪክ ማሳያ ተደርጎ ሊወሰድ ይችላል። ዮኬሬሽ እንደ ሃላንድና እንደ ሃሪኬን መሆን ካለበት ምን ይሁን ሲባል የቀድሞ እንግሊዛዊ ተጫዋች ጋሪ ሊንከር ሐሳቡን ያጋራል። ታዋቂው የእግር ኳስ ተንታኝ ጋሪ ሊንከር ቪክተር ዮኬሬስ ከአስቶን ቪላ ጨዋታ በፊት ሊያሻሽለው ስለሚገባ ብሎ ሐሳቡን አጋርቶ ነበረ። ዮኬሬሽን ባለፈው ሳምንት በቅርበት ተመልክቼዋለሁ። እሱ ኳስ የት እንደሚሄድ ጠብቆ ነው የሚንቀሳቀሰው። ይህ ደግሞ ተከላካዮች እንዲቀድሙት እድል ይሰጣል ብሏል። እንደ ሃላንድ፣ ኬን፣ ሮቤርት ሌቫንዶስኪ ያሉ ትልልቅ አግቢዎች ኳሱ ሳይሻገር በፊት ቁማር ይቆምራሉ። ይሄም ኳሱ ሊመጣ የሚችልበትን ቦታ ገምተው ቀድመው ይሮጣሉ። ዮኬሬሽ ይሄንን ነገር ቀድሞ ማወቅ አለበት። ኳሱ የት እንደሚጣል፣ የቱ ጋር ቢጣል ኳሱን ለያዘው ሰው ምቾት የሚሰጥ ቦታ አለ የሚለውን አንብቦ ወደዛ አቅጣጫ መሮጥ ያለበት እሱ ነው። ነገር ግን ኳሱ ወደ ተጣለበት የሚሮጥ ከሆነ ተከላካዮች ይቀድሙታል ብሏል። ይህ የቀድሞ እንግሊዛዊ ተጫዋች ጋሪ ሊንከር የአሁኑ የተንታኞች ውዱ ተከፋይ የግል መልከታ ነው። አርሰናል በክንድ ላይ የሚለጠፍ አዲስ አጋር እንደተስማማ ይታወቃል። በአዲሱ አጋሩ 18 ሚሊዮን ፓውንድ
በአመት ያገኛል። በነገራችን ላይ አርሰናል በአመቱ በጣም ስኬታማ ሆኖ የሚያጠናቀቅ ከሆነ ጥቅሙ እስከ 25 ሚሊዮን ፓውንድ ይደርሳል። ከቅርብ ጊዜ ወዲህም ከሩዋንዳ ጎብኙ ስምምነት ጋር ሊለያየ መሆኑን ነግረናችሁ አዲስ አጋር እያፈላለገ ነበረ ብለናችሁ ነበረ። ይህም ለአርሰናል ትልቅ ገቢ ያመጣል። ይህም በቀጣይ በሚያደርጓቸው ዝውውሮች ላይ ለአርሰናል እንደ ትልቅ ግብአት ሊያገለግል ይችላል። የቀድሞ የአርሰናል ተጫዋች ነው ናቾ ሞንሪያል። የአሁኑን አርሰናል በተመለከተም ብዙ ተስፋ ያየውበት ብሎታል። ናቾ ሞንሪያል 3 ታዳጊ ተጫዋቾችን በማይክል አርቴታ ስራ አይቻለሁ የሚለው የቀድሞ ተጫዋች እነኚህ ተጫዋቾች በአርሰናል ጊዜ ከተሰጣቸው ትልልቅ ነገሮችን ማድረግም ማሳካት የሚችሉ ናቸውና አርሰናል ቤት ትልቅ ተስፋ በእነኚህ ታዳጊዎች ዘንድ አይቻለሁ ሲል ተደምጧል። የአርሰናል መረጃችን አልተጠናቀቀም። ውድ ቤተሰቦቻችን ማይክል አርቴታ ተቃራኒ ቡድንን 4ና ከዛ በላይ ከገጠሙት ውስጥ ማለት ነው ዝቅተኛ ነጥብ የሚሰበስቡት ከፔፕ ጋርዲዮላ ነው። 12 ጊዜ ገጥሞታል የጋርዲዮላን ቡድን 0.75 ነጥብን በጨዋታ የሚያገኝ ቡድን ነው። ስለዚህ በጣም ዝቅተኛ ነጥብ የሚሰበስበው የማይክል አርቴታ ቡድን ጋርዲዮላን ሲገጥም ነው። ከዛ ቀጥሎ ኡናይ ኤምሬን መግጠም ለማይክል አርቴታ የሚሆን ነገር አይደለም። 1.17 ነጥብ ብቻ ነው የሰበሰቡት። ሁለተኛው በጣም ዝቅተኛ ነጥብ የሰበሰቡት ከኡናይ ኤምሬ ነው። ሶስተኛ ዳን ስሚዝ፣ አራተኛ የርገን ክሎፕ፣ አምስተኛ ግራሃም ፖተር፣ ስድስተኛ አንዲ ኦራላ፣ ሰባተኛ ሻንዳይ፣ ስምንተኛ ኤዲ ሃው ከተባሉ አሰልጣኞች በቅደም ተከተል በጣም ዝቅተኛ ነጥብ የሰበሰቡበት አሰልጣኞች ናቸው። ስለዚህ ማይክል አርቴታ ፔፕ ጋርዲዮላ እና ኡናይ ኤምሬን መግጠም በፕሪሚየር ሊግ ሁሉ አይሆንላቸው ማለት ይቻላል። ምናልባት በቀጣይ ዓመታት ይህንን ሪከርዳቸውን ያሻሽሉ ይሆን ይጠበቃል። ማንቸስተር ዩናይትድ ደረስን። ትላንት በዚህ ሰዓት አንድ መረጃ ለፕሪሚየር ሊግ አፍቃሪያን በጥያቄ መልክ አቀረብን። ይህም ጥያቄያችን በተወዳጁ የእንግሊዝ ፕሪሚየር ሊግ በይፋ ገጽ ላይ 6 ተጫዋቾች እጩ ሆነዋል። በ18ኛ ሳምንት ምርጥ የነበረው ለእናንተ ማን ነው ብለን ምርጥ እጮችን አቅርበን ነበረ። በተወዳጁ የእንግሊዝ ፕሪሚየር ሊግ በሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድ በፕሪሚየር ሊጉ በጣም ወሳኝ የተባለ ድል ኦልድ ትራፎርድ ኒውካስል ዩናይትድን 1-0 ባሸነፈበት ጨዋታ ብቸኛዋን የቮሊ ግብ ያስቆጠረው ፓትሪክ ዶርጉ የእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። በርካታ ያሉት በሀሳብ መስጫ ሳጥናችን ላይ ይገባዋል ብለው ስሙን ከጻፉልንም ፓትሪክ ዶርጉ ይጠቀስ ነበር። ፕሪሚየር ሊጉም አሁን በይፋ ገጹ ላይ ፓትሪክ ዶርጉ በተመልካቾች የሳምንቱ ምርጥ ተብሎ ተመርጧል ብለዋል። ማንቸስተር ዩናይትድ በጥር የዝውውር መስኮት የፊት መስመር አጥቂ ለማስፈረም ስራ ጀምረዋል። ክለቡ አንቶኒዮ ሴሜኔን ካጣ በኋላ ወይም በሲቲ ከተነጠቀ በኋላ በዝውውር ገበያው የአጥቂ አማራጮችን እያሰሰ ነው ተብሏል። ማንቸስተር ዩናይትዶች ጆሽኳ ዚርክዚን የሚለቁት ተተኪ አጥቂ ማግኘታቸውን ካረጋገጡ ብቻ መሆኑም ተረጋግጧል። ሮማ ጆሽኳ ዚርክዚን በውሰት ለማስፈረም ከማንቸስተር ዩናይትድ ጋር በድርድር ላይ መሆናቸውን አረጋግጠንላቸዋል። ከዚህም በፊት ጆሽኳ ዚርክዚ ሮማን የመቀላቀል ፍላጎት ያለው ሲሆን በውሰት ውል ውስጥ የመግዛት ግዴታ እንደሚካተትበት ይታወቃል። መረጃው የተገኘው የዝውውር ጉዳዮችን ከሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ሲሆን ማንቸስተር ዩናይትድ ገበያው ላይ ነው፣ አጥቂ እየፈለገ ነው። አጥቂው እንደተገኘ ጆሽኳ ዚርክዚ ይሰናበታል ተብሏል ከማንቸስተር ዩናይትድ። ለዩናይትድ ደጋፊዎች እንግዲህ በሲሜኔ ላይ ነበረ ክለባችሁ ፍላጎት የነበረው ያንን ቦታ ለመሸፈን። አሁን ከዚህ አንጻር ማን በዩናይትድ በጥር የዝውውር መስኮት መፈረም ያለበት የአጥቂ መስመር ላይ በተለይም በቤንያሚን ሼሽኮ ደረጃ የሚጫወት ወይም ከዛ በላይ ግን ደግሞ ዚርክዚን የሚተካ ማን ነው ብላችሁ ታስባላችሁ? ወይም ማን የተሻለ ነው ብላችሁ ታስባላችሁ? ላኩልን። ማንቸስተር ዩናይትድ በርከት ያሉ ክለቦችም ጨምሮ መደበኛ ያልሆነ ወይም ደግሞ ከተጫዋቹ ቅርብ ሰዎች ድርድር እያደረጉ መሆኑን ቤን ጃኮብስ አረጋግጧል። ከሩቨን ኔቬሽ ጋር ነው። ውድ ቤተሰቦቻችን ኔቬሽ እስካሁን ስለ ወደፊት ቆይተው አልወሰነም። ነገር ግን እድሜው 30 ከመሆኑ በፊት በሻምፒዮንስ ሊግ መጫወት ይፈልጋል። ውሉ የሚያበቃው በሰኔ ወር ሲሆን ከጥር 1 ጀምሮ ከየትኛውም ክለብ ጋር በተለይም ከሳውዲ ሊግ ውጭ ካሉ ክለቦች ጋር መደራደር፣ ቅድመ ኮንትራክት መፈረም ይችላል። ይህ ተጫዋች ለዩናይትድ የጥር ዕቅድ እንደሆነ ግን ደጋግመን ነግረናቸዋል። ዩናይትዶችም በጥር በውሰት አምጥቶ በአመቱ መጨረሻ ላይ ወደ ፈለገበት በቋሚነት እንዲሄድ ይፈቅዱለታል ተብሏል። የዩናይትድ የረጅም ጊዜ ዕቅድ አካል ስላልሆነ ማለት ነው። ይሄ በ28 ዓመት ገደማ የሚገኘውን ኔቬሽን በተመለከተ ግን
መደበኛ ያልሆነ ንግግር ካረጉት ውስጥ ዩናይትድ፣ አትሌቲኮ ማድሪድ፣ ዩቬንቱስ እና ባየር ሙኒክን ጨምሮም በፉክክር ውስጥ አሉ እየተባለ ነው። ግን አብዛኞቹ ጊዜያዊ ፍላጎት ብቻ ነው ያላቸው ወይም የውሰት ፍላጎት ብቻ። ሪዮ ፈርዲናንድ ቤንያሚን ሼሽኮ ለቡድኑ ስለሚያደርገው አስተዋጽኦ ተናግሯል። ሼሽኮ በቡድኑ ሲጫወት ዩናይትድ ይበልጥ ጠንካራ ሆኖ እንደሚታይ ሙሉ በሙሉ አስባለሁ። ጎል ከማስቆጠር በላይ ለቡድኑ ብዙ ነገር ይሰጣል ብሏል። በክለብ ውስጥ ያለ አንድ ተጫዋች በቅርቡ እንደነገረኝ አጥቂዎች ብዙውን ጊዜ የሚገመገሙት በጎል ቁጥራቸው ቢሆንም በቡድን ውስጥ ግን ትልቅ ለውጥ የሚያመጡ ሌሎች ባህሪያት አላቸው። ሉዊስ ሳሃ በትክክል እንደዛ አይነት ተጫዋች ነበረ። ብዙ ከግብ ጋር የማይገናኝ 9 ቁጥር ግን ቡድኑን በብዙ የሚጠቅም አይነት 9 ቁጥር ነበረ። አሁን በማንቸስተር ዩናይትድም ያለው እንደዛ አይነት ነገር ነው። ብዙ ክርክር ያስፈልጉም ለዩናይትድ ብዙ ጥቅም ይሰጣል እያለ ይገኛል ሪዮ ፈርዲናንድ። ምናልባት ከግብ ማስቆጠሩ ውጭ ያው ለተጫዋቾች ስፔስን መፍጠርና ፕረስ ማድረግ ከአጥቂዎች የሚጠበቅ ነገር ነውና የዩናይትድ ደጋፊዎች ያንን ነገር ተመልክታችኋል በቤንያሚን ሼሽኮ ላይ። የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ቶም ሂተን የማንቸስተር ዩናይትድ ግብ ጠባቂ። ማቲያስ ኩኛ ድንቅ ተጫዋች ነው። በጣም ጥሩ ጉልበት አለው። ወደ መልበሻ ክፍል ውስጥ ያለው ባህሪ፣ ከሜዳ ውጭ በመልበሻ ክፍልም ያለው ባህሪ እጅግ በጣም አስገራሚ ነው። ቡድን ውስጥ ተነሳሽነትን የሚፈጥር ጠንካራ ሰራተኛ፣ የማይደክም ታጋይ፣ በብዙ መንገድ ሊገለጽ የሚችልና ቡድኑን በብዙ ያነቃቃ ነውና ማቲያስ ኩኛ ወደ ማንቸስተር ዩናይትድ በክረምት ከመጡ ተጫዋቾች ውስጥ ቡድኑን በብዙ መንገድ የጠቀመ ብሎታል። በሜዳም ላይ ከሜዳም ውጭ እናም ለቡድኑ ጉልበት ጨምሯል። እጅግ በጣም ጥሩ ተጫዋች ነው ብሏል። ምናልባት የማንቸስተር ዩናይትድ ቤት እንደ ብሩኖ ፈርናንዴዝ ያለ መሀል ሜዳ ላይ ቆሞ ረጅም ኳሶችን የሚጥል እንደ ማቲያስ ኩኛ ያለ ደግሞ ኳሶችን ይዞ የሚሮጥ አይነት ተጫዋች አግኝተው ነበር። ያው ብሩኖ ግን በጥቂት ጨዋታዎች ላይ እንደማይገኝ ይታወቃል። በኮንሃገን ዩናይትድ በጣም ጥሩ ፈራሚ እንደሆነ ነው ቶሚተን የተናገረው። ለተጋጣሚ አስቸጋሪ ጨዋታ ነው የምናዘጋጀው ሁሌም ብሏል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጨዋታዎች በተለየ መልኩ ዝግጁ እንደሚሆኑ ተናግረዋል። እኛ አንድ ጨዋታ ባሸነፍንበት መንገድ ሳይሆን መቅረብ የምንፈልገው ለተጋጣሚያችን አስቸጋሪ መሆን ነው የምንፈልገው ብሏል። የእሳቸው ቡድን ኒውካስልን ማሸነፉ ምንም ማለት እንዳልሆነ፣ ነገር ግን 3 ነጥቡ በጣም ወሳኝ እንደሆነ ዋና ዓላማቸውን በየጨዋታዎቹ በየስቴዲየሞቹ 3 ነጥብ ማግኘት ለተቃራኒ ቡድን በጣም አስቸጋሪ ጨዋታን ይዞ መቅረብ ነው። ያ ነው የኔ ፍላጎት ሲሉ ተደምጧል ሩበን አሞሪም። እናም እሳቸው ፍልስፍናው አንድ ነው ብትሉም አልቀበልም ማለታቸው ከሰሞኑ የሚዘነጋ አይደለም። 2025ን በተመለከተም ተናግሯል። እንደ ባለፈው የውድድር ዓመት ባይሆንም ነገር ግን የተወሰኑ ነገሮች በዘንድሮም የውድድር ዓመት ገጥሞናል። ነገር ግን ባለፈው ዓመት በዚህ ሰዓት ከነበረው ከባድና መጥፎ ጊዜ አንጻር አንድ አይነት አይደለም ብለዋል። ሆኖም ብዙ ተምረንበታል። እኔም እንደ ቡድንም ብዙ ተምረናል። በክለብ ውስጥ ብዙ ለውጦች አድርገናል። በቡድን ውስጥ ብቻ ሳይሆን በክለቡ ጠቅላላ ክፍል ላይ ለውጥ ተደርጓል የሚሉት ሩበን አሞሪም ጤናማና የተሻለ ክለብ እነን ለወደፊትም እየተዘጋጀን ነው ብዬ አስባለሁ። ስለዚህ የአዲሱ ዓመት አገባብ ወይም አጀማመር ካለፈው ዓመት አንጻር ካየ ነው ዘንድሮ ጥሩ ነው። አምና በጣም ከባድ ጊዜ ነበር ያሳለፍነው ብለዋል። ምንም ጥርጥር የለውም። እሳቸው ዘንድሮ ምን ተለወጠ ሲባል ተጫዋቾች በጥሩ የራስ መተማመን ላይ ይገኛሉ። በእነዚህ ቀናቶች እንኳን ብታዩ የቡድን በራስ መተማመን ጨምረዋል ብለዋል እሳቸው። አሁን እንደ ሃይደን ኢቨን ያለን ወጣት ተጫዋች ተከላካይ አድርጌ ሳሰልፍ በራስ መተማመን ጨምሮ ምንም ስጋት የለኝም፣ በተጫዋቾች ላይ ያለኝ እምነት ጠንካራ ነው ሲሉ ተደምጧል ሩበን አሞሪም። እሳቸው በዚህን ያክል ተማመንኩበት የሚሉት የዩናይትድ ስብስብ ላይ የዩናይትድ ደጋፊዎች እምነታችሁ እንዴት ያለ ነው? ጻፉልን። የሴላመንስ ወኪል ማርክ ቮልደርስ መጀመሪያ ላይ ለዩናይትድ ግብ ጠባቂውን በማስፈረም ሂደት ላይ የነበሩ እንቅስቃሴዎችን አጋርቷል። መጀመሪያ ላይ የዩናይትድ ፍላጎት እንደ ጃሊጂ ዳናሮማ እና ኤሜ ማርቲኔዝ ወይም ዱቢ ማርቲኔዝ ያሉ ትልቅ ግብ ጠባቂዎችን ማስፈረም ነበር። በመሆኑም እቅዱ ኦናናን ማቆየትና ላመንስን ለማላመድ ጊዜ እንደሚያገኝ የማድረግ ሆነ። በመጨረሻ ግን ኦናና ለቀቀ፣ ሴንም ፈረመ። እናም ዩናይትድ ውሳኔ ትክክል እንደነበር አረጋገጠ። ለዚህ በጣም ደስተኛ ነኝ ብሏል። ሴላመንስ በዩናይትድ በጣም ጥሩ ጅማሩን ስላደረገ ብሏል። ግን ሴላመንስ በዩናይትድ እንግዲህ የክሊንሺት ቁጥሩ አንድ ብቻ እንደነበረ እናስታውሳለን እስከ ኒካስል ጨዋታ ድረስ። ከዛ የኒካስል ጨዋታ ደመርንለት። ምናልባት በማንቸስተር ዩናይትድ ሴላመንስ የክሊንሺቶቹ ቁጥር ማነስ ጀርባ ግን በብቸኝነት የሚወቀሰው ተጫዋች ነው ብሎ ለማለት በጣም ይቸግራል። ለዩናይትድ ተከላካዮች በብዙ መንገድ ከልምድ ጋር የተያዘ ጥያቄ እንደሚነሳባቸው ይታወቃል።
የማንቸስተር ዩናይትድ አለቃ ሩበን አሞሪም እኛ የምንገጥመውን ቡድን ደረጃ ሰንጠረዥ አናይም ብለዋል። እኛ ጨዋታ የተዘጋጀነው በሁሉም መንገድ እንደ ሁሉም ቡድን ነው እንጂ ደረጃ ሰንጠረዥ እያየን አንዘጋጅም ብለዋል። ላብነትም ወልቭስን ያነሱት እሳቸው የትኛውም ጨዋታ ልንሸነፍ እንችላለን ያሉት አሰልጣኙ ለዚህ ደግሞ ግሪምሲቢ የተባለ አንድ ቡድን እንዴት ከውድድር እንዳሰናበተን እንዳትዘነጉ ግሪምሲቢም የት እንደሚጫወት አስቡ አስተውሉ ብሏል። እሳቸው ጨዋታውን እንጂ ደረጃ ማየት ተገቢ አይደለም፣ ደረጃ አይተን ከገባ እንሸወዳለን፣ ግሪምሲቢ ብዙ አስተምሮናል ብለዋል። በራሳችን እምነት አለን፣ ነገር ግን እየተዘጋጀን ያለ ነው በጣም ከባድ ለሆነ ጨዋታ ነው፣ እያንዳንዱ ጨዋታ ለኛ በጣም ጠንካራ ነው ብለዋል። ቡድናቸው ወልቭስን ከመግጠሙ በፊት የሰጡት ሐሳብ ነው እንላለን። እኛም ቃል ስፖርት ዩቲዩብ ቻናሎች የወልቭስና ዩናይትድ የአርሰናልና የአስቶን ቪላ እንደዚሁም የቼልሲም ጨዋታ ጨምሮ ከበርንማውዝ ግምታችሁን ከጨዋታ በፊት ከጨዋታ በኋላ ከሆነ ይህን ዜና የሰማችሁት ውጤቱን ጻፉልን። በሮብ ማለዳ እንገናኝ። ሰናይ ጊዜ